ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ ተገልጿል። ሌሎችንም ይዘናል። አብራችሁ ቆዩ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ ወደ ኢትዮጵያ በመግባት ኢንዱስትሪውን እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመለከቱ። የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 መጨረሻ ወይም በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶች መደረጋቸውን ገልጸዋል። የውጭ ባንኮችን ወደ ኢትዮጵያ ማስገባት በቀጣዩ ዓመት እውን እንደሚሆን የብሔራዊ ባንክ ገዢ ቢጠቅሱም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን አልገለጹም። የውጭ ባንኮች እንዳይገቡ እንቅፋት ይሆንባቸዋል ተብለው ይጠቀሱ የነበሩ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ መሆኑ በዕለቱ ከተደረገ ገለጻ ለመረዳት ተችሏል። የውጭ ባንኮች ቢገቡ አይቀበሏቸውም ተብለው ሲጠቀሱ ከነበሩ መመሪያዎች መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱት ቦንድና የ18 በመቶ የብድር ገደብ ጣሪያ ይገኙባቸዋል። የፋይናንስ ዘርፉ ጠንካራ ሆኖ ሊወጣ ካልቻለባቸው ምክንያቶች መካከል ለበርካታ ዓመታት መንግስት መር በሆነ የኢኮኖሚ ፖሊሲ ሲመራ ስለነበር መሆኑንም ጠቅሰዋል። ሪፎርሙ በሁሉም የባንኩ ዋና ዋና ዘርፎች ላይ ዋና ዋና ማሻሻያዎች እያደረገም ስለመሆኑ የገለጹት አቶ ማሞ የተደረጉት ማሻሻያዎች ያስገኙትንም ውጤት በዝርዝር ገልጸዋል። ማዕከላዊ ባንኩም ራሱን ችሎ እንዲንቀሳቀስ የተወሰዱትን እርምጃዎች በዝርዝር የገለጹት አቶ ማሞ ዓለም አቀፍ ደረጃዎችን ለማሟላት የፋይናንስ ዘርፉ በአንጻራዊነት ራሱን የቻለ ማዕከላዊ ባንክ በማቋቋም የባንክ አሰራርና ደንቦችን የሚያሻሽል የውጭ ባንኮች እንዲገቡ የሚፈቅድ የዘርፉን ትልቁን ባንክ የሚስተካከል አቃፊና የዲጂታላይዜሽን ስራዎችን የሚያጠናክር ማሻሻያዎች መደረጉንም ጠቅሰዋል። የማክሮ ኢኮኖሚ ማሻሻያዎች ከተደረጉ በኋላ የታዩ ለውጦችንም በተመለከተ የዋጋ ግሽበትን ከ30 በመቶ ወደ 13.6 በመቶ ማውረድ መቻሉን በምሳሌነት ጠቅሰዋል። የባንኮች የገንዘብ ገበያ ከ628 ቢሊዮን ብር በላይ መገበያየት መቻሉም ሪፎርሙ ያስገኘው ውጤት መሆኑን ጠቅሰዋል። የውጭ ንግድ ገቢ 108 በመቶ እድገት ማስመዝገቡና የአገልግሎቶችና የገንዘብ ዝውውሮች መጨመር፣ የካፒታል ፍሰት እድገት ማሳየትና የብሔራዊ ባንክ የውጭ ምንዛሪ ክምችት በ200 በመቶ ጭማሪ ማሳየቱ በራሱ ትልቅ ለውጥ በመሆኑ ኢትዮጵያ በፋይናንስ ዘርፉ እያሳየች ያለውን ለውጥ እንደሚያሳይ ይኸው የገዢው ማብራሪያ ያመለክታል። ከሪፎርሙ በፊት ለ3 ተከታታይ ዓመታት የሀገሪቱ የዋጋ ንረት 30 በመቶ ደርሶ የነበረ ሲሆን ባለፈው ወር ግን ይህ የዋጋ ንረት 13 በመቶ መድረሱን ገልጸዋል። ይህ አሃዝ በቀጣዩ ዓመት 10 በመቶ እንዲሆን እየተሰራ መሆኑንም በዚሁ ማብራሪያቸው ላይ ገልጸዋል። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ላይ ለመድረስ 302 ዓመታት ይፈጅባታልም ተብሏል። የኢትዮጵያ ቀዶ ሕክምና ማህበር ይህን ያስታወቀው 30ኛ ዓመት በዓል ዓመታዊ ጠቅላላ ጉባኤና ሳይንሳዊ ኮንፈረንስ መክፈቻ ባካሄደበት ወቅት ነው። የኢትዮጵያ ቀዶ ሕክምና ማህበር የወደፊት ሁኔታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የማህበሩ አባል ዶክተር አብርሃም አርአያ ኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር በብዛት የያዘችበት ጊዜ አሁን ቢሆንም አብዛኞቹ የሚሰሩት በከተሞች ውስጥ መሆኑን ገልጸዋል። ሆኖም አሁን የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣ ነው። ከግማሽ በላይ የሚሆኑ ዘርፎች ከምርጫ ውጭ ናቸው። ዝቅተኛ ውጤት ያላቸው ተማሪዎች እንዲገቡበት እየተደረገ ጭምር ነው ብለዋል። በተለይም በጠቅላላ ቀዶ ሕክምና አንድም ተማሪ የሌላቸው ዩኒቨርሲቲዎች መኖራቸውንና ቁጥሩ የተረጋገጠ ባይሆንም በሀገር ደረጃ 1000 ያህል የቀዶ ሕክምና ሐኪሞች እንዳሉ የገለጹት ዶክተር አብርሃም ይህም ኢትዮጵያ በዘርፉ ብዙ
ቁጥር ያለው የቀዶ ሕክምና ሐኪም ያስመዘገበችበት ነው። ሆኖም አሁን ሀገሪቱ ያለችበት ሁኔታ በሚቀጥሉት ዓመታት ቁጥሩ እየቀነሰ እንዲሄድ ያደርገዋል ብለዋል። ባለፉት 3 እና 4 ዓመታት ውስጥ በዘርፉ ከተመረቁ የቀዶ ሕክምና ሐኪሞች ላይ አደረግኩት ባሉት ግምገማ ከ5 እስከ 10 ዓመታት ባለው ጊዜ ውስጥ ራሳችሁን በምን ሁኔታ ላይ ታገኙታላችሁ በሚል ለቀረበላቸው ጥያቄ ከዚህ ሀገር እወጣለሁ፣ ስራዬን ልተው እችላለሁ፣ የሆነ ሀገር ሄጄ ሰብ ስፔሻሊስት ሆኜ ልሰራ እችላለሁ፣ ኬንያ ወይንም አሜሪካ ሄዳለሁ የሚሉ መልሶች እንደተሰጧቸው ገልጸዋል። ሌላው የማህበሩ አባልና በጥቁር አንበሳ ሆስፒታል የሚሰሩት ዶክተር ደረጀ ጉልላት በበኩላቸው በኢትዮጵያ ባለፉት 30 ዓመታት የቀዶ ሕክምና ታሪክ ብዙ ለውጦች መጥተዋል ብለዋል። ከነዚህም ውስጥ የቀዶ ሕክምና ሐኪሞችና ሕክምናውን የሚሰጡ ተቋማት ቁጥር መጨመሩን ጠቅሰዋል። ሆኖም በጣም ብዙ ይቀረናል። ኢትዮጵያ አሁን ካላት የህዝብ ቁጥር አንጻር የሚያስፈልጋት ወደ 8000 የቀዶ ሕክምና ሐኪሞች ናቸው። አሁን ግን ያሉት 1000 አይሞሉም። እንዳሁኑ እየተጎተትን ከሄድን የዓለም ጤና ድርጅት ልኬት ላይ ለመድረስ 300 ዓመታት ይፈጅብናል። ስለዚህ መፍጠን አለብን ብለዋል። የዓለም ጤና ድርጅት የቀዶ ሕክምና ሐኪሞችና ህዝብ ያላቸውን የጥግግት ምጣኔ 20 የቀዶ ሕክምና ሐኪሞችና ለ200,000 ህዝብ መሆን እንዳለበት እንደሚያስቀምጥም ጠቁመዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።